እኔ እያልኩ የነበረው ከራሴ ጋር ትንሽ ጊዜ ማሳለፍ ፈልጋለሁ፣ ብቻዬን መሆን ፈልጋለሁ እንጂ እኔ ከአንቺ ጋር መሆን አልፈልግም እና ከሩታ ጋር መሆን ፈልጋለሁ ያልኩበት ምንም አይነት ነገር የለም። ይሄ የአንቺ ፍላጎት፣ የአንቺ ምርጫ፣ የአንቺ ህይወት ነው። ግን ደግሞ አንቺ ከኔ ስለተለየሽኝ እኔ ከሩታ ጋር መሆንበት ምንም አይነት ምክንያት የለም። ለምን ይኸውልህ ግን አሁን ከእሷ ጋር ምናምን እሱን ብቻ ሳይሆን ዋና ፖይንቴ አሁን እኔ አይደለ በመሀላችሁ የገባሁት እኔ አይደለ አንተ ደስተኛ እንዳትሆን ሰምኛለሽ። አንቺ መጥተሽ እኛ ህይወት ላይ ምንም የተፈጠረ ነገር የለም። አንቺ መጥተሽ እኔ እና እሷን አላለያየሽም። መጀመሪያ እኔና ሩታ ተለያይተናል ኦልሬዲ ገባሽ። አንቺ መጣሽው እኔ እና እሷ ብዙ ነገሮች ከገባን በኋላ ከብዙ ታሪክ በኋላ ነው። ስለዚህ ከኔ ጋር ምንም አይነት ነገር እንትን ሊፈጥሪ እንዳትሞክሪ ሄርሜላ። አንቺ ስለመጣሽ እኔና የእሷ ህይወት ምንም የሆነ ነገር የለም። እሺ ታዲያ ስለ መጉዳት ምንም ስለመጉዳት ለትንሽ ጊዜ በቃ ብቻዬን መሆን እፈልጋለሁ፣ ከማንም ጋር መሆን አልፈልግም ብያለሁኝ። እንግዲህ ማለት ነው በጣም ማለት ነው በቂ ነገር ነው። እና ደግሞ ሌላቸው የምፈልገው ነገር ቪዲዮስ መጨረሻ ድረስ ማዳመጥ እንዳትረሱ። አዲስ መረጃ አለ። ሲቀጥል ደግሞ ማለት ነው ይሄንን አብርሃም የተናገረውን ቃል በጣም የምፈልገው ቃል ነበር። በጣም ማለት ነው በጣም ለሄርሜላም የሚያስፈልግ ለእኛም። ለምንድን ነው እናንተ ሰው ትዳር ሲፈታ እንዴት ከሚስቱ ላይ ሌላ ሴት ስትመጣ እንደዚህ ምናምን ደስ ይላችኋል እንዴ ምናምን ለምትሉን ይሄ በቂ መልስ ነው። ኦኬ ከአባቱ በላይ ከባለቤቱ በላይ እኛ አናውቅም። እና እውነት ባይሆን ኖሮ ሩታ ይሄንን በጆሮዋ እዛ ቆማ አሰማም ነበር አብርሃም እንደዚህ ሲናገር። ምክንያቱም አለ አብርሃም አንቺ የኔና የሄርሜላ ሩታ ህይወት ከተመሰቃቀለ ከተፋታን በኋላ ነው የመጣሽው። አንቺ ምንም እኛ ላይ የፈጠርሽው ነገር የለም። እኔና ሩታ ከተለያየን በኋላ ነው አንቺ የመጣሽው ብሎ አብርሃም ለሄርሜላ አስረድቶታል። ይሄ በጣም የምፈልገው ነገር ነበረ እና አብርሃም ይሄንን በመናገር በጣም አመሰግናለሁ በመጀመሪያ ማለት ነው። ሲቀጥል ደግሞ ወደ ዛሬ የሄርሜላ ነገር ስመለስ ማለት ነው የምሬ ነው የምላችሁ ማለት ነው በጣም ነው ያሳዘነችኝ። እና አብርሃም አንተ ይሄ ውሳኔህም መወሰን ስላቃተ ነው ኤርሚ እንደዚህ ያለቀሰችው ማለት ነው። ግን ያኔ አሁን የሰማሁት ነገር አለ አውቃለሁ፣ ብዙ ነገሮች አውቃለሁ ማለት ያኔ እንደማትችል እንደማጨከን ምናምን እናውቃለን። ግን ያኔ የሄርሜላ ማልቀስ የሄርሜላ እንደዚህ አዝና እንደዚህ ስታለቅስ ማየት ለእኛ ለምን ወዳት በጣም ነው ያሳዘነችን በጣም ማለት ነው። እኔ ከሷ ጋር ነው ያለቀስኩት ይሆናል ለመናገር። እስቲ ቪዲዮውን ተመልከቱ። ምናልባት ልክ ነሽ፣ ስሜትሽ ዛሬ ላይ ሊጎዳሽ ይሆናል። ነገር ግን ነገ ሜቢ ላትጸጸችበት ትችላለሽ ወይ ደግሞ ሊጠቅምሽ ይችላል። እንደ ሴት ልጅ ብዙ ነገሮችን ሴቭ ልታደርጊበት ትችላለሽ ብዬ አስባለሁ። አስመሳኝ ነች ያንቺ ንግግር። እኔ በነገራችን ላይ ሩታ የምወድላት ፓርት አለ፣ ግን እዚህ ሆነ የማልወድላት ፓርት ደግሞ አለ። እና ግን እያስመሰልሽ እንጂ ለሄርሜላ አዝነሽላት አይደለም። ምክንያቱም ነገ ዞሮ እንደሚደርስሽ ስለምታውቂ ነው ይሄ ለቅሶ፣ ከልብሽም አይደለም አይዞሽ ምናምን የምትያዝ ማለት ነው። ግን ሆነን ለመናገር ሄርሜላ እንደወሰነችው አብርሃም እኮ ነገርኳችሁ። አብርሃም መቼም ነው ከሄርሜላ ህይወት የማይወጣ መቼም እና ግን እንደዚህ እሷ እያለቀስ ምክንያቱም ጋይስ በጣም ነው የታገሰችው። በጣም የታገሰችው የሩታን ስድብ የሩታን ንግግር ከነቤተሰቦቿ የተሰደበቻት በጣም ነው የቻለችው። ምን ይሄ ሁሉ ዋጋ የምትከፍለው እሷ የትኛው ህይወት ለመኖር ነው እንዴ? ከምንም በላይ እኮ ክብር ይበልጣል። ቤተሰብ ከምንም በላይ ክብር ይበልጣል። ሩታ አንደኛውን ክብሯን ጥላለች። እሷ ሄርሜላም ደግሞ ልክ እንደሷ ክብሯን መጣል የለባትም እንዴ? ክብሯን መሰብሰብ ነው ያለባት። እኔ የእውነት ቢሳካላት ሄርሜላ ጥሩ ውሳኔ ነው የወሰነችው ብዬ ነው የማስበው። አብርሃም ከህይወቷ ውስጥ ቢወጣ ሄርሜላ ከአብርሃም የተሻለ አብርሃም እኮ ጥሩ ሰው ነው፣ ግን ልቡ ልክ እንደ ሴት ልቡ ምንድን ነው የሚባለው? ሴት ልጅ ጡቷ እንደሚንጠለጠል ልቧ የሚንጠለጠላል የሚባል አለ በአባባል በደረጃ ማለት ነው። ታውቁታላችሁ፣ ያኔ ሰምታችሁ ታውቃላችሁ ብዬ አስባለሁ። እና ልክ እንደ ሴት ነው የሆነው አብርሃም። ወንድ ልጅ በአንዴ መቁረጥ አለበት አይደለ? ወንድነቱ እኮ የሚታወቀው በቃ ቁራጭ ይሆን በቃ ድጋሜ ያ ቃል እንዳታነሺ፣ እኔ ከዚህ በኋላ አልፈልግሽም፣ አንቺ የልጄ እናት ነሽ፣ አከብርሻለሁ፣ ይሄን መሰለ ልጅ ሰተሽኛል ምናምን ብለህ በቃ እዛ ጋር ዝግት አድርገህ ራስን አስከብረህ ከዛ ይወጣለህ። ላገኝ ስትል አታገኛት። ቁራጥ ወንድ እንደዛ ነው የሚያደርገው። አንተ ግን
እዛም ትሄዳለህ ትደገፋለህ። ሩታም ጋር ስትሄድ ትላላጣለህ፣ ትሽለጠለጣለሽ። ታመህ የነበርክ ጊዜ ኦኬ ታመህ ነበር ብለናል። ታመህ የነበርክ ጊዜ ምንም አንፈርድብህም። አሁን ዛሬስ ከትላንት ወዲያስ ምን አለ ጣጠፈ ቤት መሄድ ባለፈው ብለህ የለ እንዴ አንዴ ከሄርሜላ ጋር ስትሆን በቃ ከዚህ በኋላ ልጄ ውጪ ነው ማገኘው ምናምን ትላለህ። ከዛ ወር ሳይሞላ ደግሞ ሌላ ነገር አባቢ ምናምን እያለ ያ ማነው ይሄ የሆነ ጉቶ አለ እሱ እንደሚናገር አይነት ንግግር ነው እየኖርክ ያለው ማለት ነው። ሴት አይተህ ከሴት ላይ በቃ ማተርፍ አይነት ሰው ማለት ነው። እንደዛ ነው እያደረክ ያለው አብርሃም። የእውነት እኔ በጣም ማከብር፣ ግን እንደዚህ ወርደ ደግሞ ሳይ ደስ አይለኝም። በቃ ውሳኔ ወስን። እዚህም ጋር የሩታም ህይወት ነው፣ የሄርሜላም ህይወት ነው። ከሩታ ጋራ በፊት ኖረ አልተመቸችን እሷም አንተም በፈጠራችሁ ሲያኔ ካንተም ችግር ሊኖር ይችላል። እሱም እግዚአብሔር ነው የሚያውቀው። እኛ አብራችሁን ስላልኖርን አናቅም። አንተ ችግር ፈጥራ ይሁን አልፈጠርክም። ምክንያቱም እኔ ከዛ በፊት ቪዲዮ ስለማልሰለቅ ቅርብ ጊዜ ስለሆነ እናንተን ቪዲዮ ባያችሁም ያኔ ያን ያህል ተመልካቻችሁ አይደለሁም እና ግን በአንተም ስህተት በነገራችን ላይ አንድ ሰው ስህተት ብቻ አይደለም ትዳርን ለፍቺ የሚያደርሰው የሁለቱም ነገር የሆነ ነገር ቢኖር ነው ብዬ ነው የማስበው። አይ ዶንት ኖ አላቅም። ዞሮ እንደዛ ብለህ ፍርማ እስከ መቀደድ ደርሳችሁታል። ሶ ይሄንን በቃ ውሳኔ የተፋውን ምራቅ መልሳ አትላስ። ትዳር መቀም ሄርሜላን የምትፈልጋት ከሆነ በቃ አንቺ ሚስቴ ነሽ እንደዚህ አስረግጠ ነው መናገር የለብህ። ባለፈው እንዴ ስትተበቅ ደከመኝ የምር እስቲ እንስማለሁ። ውሳኔያችን ደግሞ የራሴ ውሳኔ ይሄ ነው። ከእናንተ ህይወትን የቀውጣውን ብዙ ጊዜ ስትናገር ይሰማሻለሁ። ህይወታችን እያበላሽሽ ያለሽው ህይወታችን አንቺ ነሽ ብዙ ነገሮችን የፈጠርሽው ብለሻል እና ይኸው ዛሬ ላልዋሽሽ ወይም ደግሞ እንዴት ነው ዛሬ ከህይወታችሁ ወጣለሁ ብዬ ነገ ተመልሼ ህይወታችሁ ላይ ተመልሼ ልገባ ሳይሆን በትክክል በህይወቴ ላይ ወስኜ ነው የመጣሁት። ስለዚህ ዛሬ በአንቺና በአብርሃም በጣም የቆረጠች ይመስለኛል። ግን እንደዚህ ባይሆን ባይነኝ እኔ እውነት ለመናገር አይመስለኝም እኮ ሩታ ሲጀመር ከአብርሃም ህይወት ሄርሜላን ለማባረር ፈልጋ ነው እንጂ ከአብርሃም ጋር ለመኖር ፈልጋ እንዳልሆነ ግልጽ ነው። ግን ባይሆን ባይነኝ ሄርሜላና አብርሃም ባይለያዩ ባይነኝ ፋሚሊ የምር። ምክንያቱም ታያላችሁ እንዶ ሄርሜላ አሁን የሰማሁት ነገር አለ እሱ እውነት ካልሆነ ማለት ነው እንደው ሄርሜላ ለአንድ ሳምንት አብርሃም ትለየውና ትትተውና ሩታ አብርሃምን ማለት ነው እንደ በፊቱ አንዴ በካልቾ አንዴ በርግጫ እያረችው ከዛ ውጣ ከህይወት አልፈልግህም ብላ እንደምታባረው እርግጠኛ ሆኜ ነው የምነግራቸው። እርግጠኛ ሆኜ ነው የምነግራቸው። የአብርሃም ህይወት ያ ህይወት ነው የሚደግመው አብርሃም እኔ እንደሚመስለኝ ማለት ነው። ሲጀመርም አትፈልገውም ግን እቺን ቆንጆ እቺን ለእልት የሆነ ሴት ከእሱ ህይወት ለማባረር አላማዋ ይሄ ነው። የሩታ አላማ ይሄ ብቻና ይሄ ብቻ ነው። ገባችሁ? ተሳቀቁ ነገር እያወራሁ ነበርና ምን ብለሽ ምንም አላለችኝም። አብርሽ ተረጋጋ። አዳምጠኛ ተረጋጋ። አብርሽ ይቅርታ ስሜቴን ለመቆጣጠር እየሞከርኩ ነው ያለሁት። ግን ደግሞ ዛሬ ይቅርታ ምንም ብያ እንዴት እንዳሳዘነችኝ የምር በጣም ነው የምታሳዝነው ሄርሜላ። ግን እኔ እንዳልኳቸው ሩታ አብርሽ ላይ ነገም ማለት ነው የባለፈው ህይወት ነው የምትጠቅመው። እስቲ አንድ አሁን የተላከልኝ ቮይስ አለ እና እሱን ሰምተን ምን እንመለስ ይሆናል። ከተመለስኩም ተመለስኩ፣ ካልተመለስኩ ነገ 9 ሰዓት ላይ ጠብቁኝ። ግን ጠብቁ ከባድ የምስራች አለ። ይሄ ግን እኔ ማለት ነው ጋይስ እውነት ለመናገር ደስ የሚለኝ አብርሃም ማለት ሄርሜላ ከአብርሃም በቃ ምንም ቢላት ለአንድ ሳምንት ብቻ ብትርቅና ይሄንን ነገር ከቆማ ቼክ ብታደርጉ ደስ ይለኛል። የእውነት ማለት ነው። ያኔ እናንተ ምን እንደምትሉ የደመቁ በጎች ማየት ስለምፈልግ ማለት ነው። ያን ናፍቀኛል። እንደዛ አድርጋ ማለት አብርሃምን ገብቶ ያንን ቼክ ቢያደርግ ባይኔ ቢሆን ማለት ነው። ያ ረብ እንደው በሆነ ምኞቴ ነው የምላችሁ።
ግን አይመስለኝም። ሰላም ጤና ይስጥልኝ። እንዴት ነሽ? ደህና ነሽ ወይ? ያለው እግዚአብሔር ይመስገን ደህና ነኝ። አብርሃም እኮ ከሄርሜላ ተለይቶ መኖር አይችልም። ታውቂያለሽ፣ ሄርሜላን በጣም ነው የሚወዳት። ግን እረፍት ለማድረግ ፈልጎ ነው። ሰሞኑን ትንሽ ተጨናንቆ ስለነበረ እረፍት ለማድረግ ፈልጎ ነው እንጂ ከሷ መለየት ምናምን አስቦ አይደለም። እና እንደዛ ነው። እና ደግሞ ከሩታ ጋር ለመቀጠል ፈልጎ አይደለም። ሩታ እንደማይወዳት ታውቂያለሽ። ሩታ ጋር ያለውን ነገር ጨርሰዋል። ስለዚህ ይቅርታ ጠይቆ ካልመጣሽ እያላት ነበረ። ይቅርታ እየጠየቃት ነበረ። እኔ እንደሚመስለኝ የታረቁ ይመስለኛል። ይቅርታ ጠይቋታል። እኔ እንደሰማው እዛው አካባቢ ነበርኩኝ እና ለዛ ወሬያቸውን አጋጣሚ ሰምቼ ነበረ።